ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የራዲካል ሚዲያ ቤተሰቦች እንደምሰነበታችሁ። ይህ ራዲካል ወቅታዊ የተሰኘ ፕሮግራማችን ነው። በራዲካል ወቅታዊ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ይዘን ወደ እናንተ የምንቀርብበት ፕሮግራማችን ነው። የዛሬው ርዕሰ ጉዳዮችን ከደቡብ አፍሪካ ቀውስን በተመለከተ የተለያዩ መረጃዎችን ወደ እናንተ የምናቀርብበት ፕሮግራማችንን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልኩ እኔም ያሉ ድጋፌና ከባልደረባዬ ታደሰ ታምራት ጋር እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የሚለው የዘወትር ግብዣችን ነው። እሺ ታዴ እንደምን ሰነበትክ? እንኳን ደህና መጣላለሁ። እንኳን ደህና ቆየህን። እንግዲህ ኃይሉ እንግዲህ የዛሬ ርዕሰ ጉዳያችን በደቡብ አፍሪካ ቀውስን በተመለከተ ውጡልን፣ በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞ ወደ እልቂት እያመራ ነው ወይ የሚለው ፕሮግራማችን ላይ እንግዲህ ለመወያየት አጀንዳ ይዘን መጥተናል። እንዴት ታየዋለህ የደቡብ አፍሪካ ቀውስን በተመለከተ? እንግዲህ ደቡብ አፍሪካ በከፍተኛ የውጥረት እሳት ውስጥ እንደምትገኝ የተለያዩ የሶሻል ሚዲያዎችን ጭምር የትላልቅ ሚዲያዎችን ጭምር እየዘገቡበት ያለበት ሁኔታ አለ። በሀገሪቷ ዋና ዋና ከተሞች የዕለት ተዕለት እንቅስቃሴዎች እንግዲህ ቆመዋል። ንግድ ሱቆችም ንግድ ቤቶችም ጭምር ተዘግተዋል የሚል እንደዚሁም ትምህርት ቤቶችና የተለያዩ ስራ ቦታዎች ባዶ ሆነዋል የሚል ዘገባዎች እየወጡ ነው። እንግዲህ ኢትዮጵያ ሀገራችንም እዛ ውስጥ ብዙ ስደተኞች እና ዜጎች አሏት እና ይሄንን እንዴት ታየዋለህ ታዴ? በጣም ጥሩ። እንግዲህ ኃይሉን ቀደም ብለህ እንደገለጽከው እንግዲህ ያው ይሄ የመጤ ወይም ደግሞ ለሀገርን ዜጎች ጠል እንቅስቃሴ እንዲያው ደቡብ አፍሪካ ምሳሌ የሆነች እንጂ በዓለም አቀፍ ደረጃ ይሄ ነገሮች ይስተዋላሉ። አሁን ድርጊቱ ራሱ በደቡብ አፍሪካ ላይ ሆነ እንጂ በተለያዩ ዓለም ሀገሮች እንግዲህ ይሄ የመጤ ጠል ስራዎች እንትኖች አሉ፣ እንቅስቃሴዎች አሉ። ለምሳሌ ዋናዋ ታላቋ ሀገር የዲሞክራቲክ ሀገር የምትባለው አሜሪካን በዚህ ጉዳይ ላይ የእሷ እጅም አለ። ምክንያቱም ቀደም ሲል እንደምንሰማው የተለያዩ በሀገሪቷ ውስጥ ያሉ የውጭ ዜጎች ስደተኞች እንዲወጡልኝ የሚል ስራዎች እንደተሰራና መጀመሪያ ነው በእሷም የተጀመረው ሁኔታ ነበር። ስለዚህ ዋናዋ እንትኑ የወሰደችው ዋናው የዚህ ስደተኞችን ብሶትና ሰቆቃ ስጋት የወሰደችው ደቡብ አፍሪካ ናት አሁን ላይ። እና ደቡብ አፍሪካ ውስጥ እንግዲህ በርካታ የአፍሪካና ሌሎች ሀገሮች ዜጎች ያው ኑሯቸውን ለማሻሻል ሲሉ ያው በደቡብ አፍሪካ ውስጥ ስራቸውን እየሰሩ ባሉበት ወቅት ነው ነዋሪዎቹ አንዳንድ ነዋሪዎች እንበላቸው እንጂ አጠቃላይ ሳይሆን አንዳንድ ነዋሪዎች ይህንን የውጡልን ዘመቻ ከፍተው አሁን ዛሬ ጁን 30 ነው እንግዲህ በፈረንጆች ዛሬ ጀምረውታል ማለት ነው። እንግዲህ እሺ ጥሩ ነው። እንግዲህ ታዲያ አንተን ባልከው ይሄ እንቅስቃሴ እንግዲህ ወደ ዜሮኖፎቢያ የሚባል የስደተኞች ጥላቻ ወረርሽኝ እንዳይገባ እየተፈራ ያለበት ሁኔታም አለ። ከዚህ በባሰ አደጋ እየተጠበቀ ተጠመቀ ያለው የዛ ውስጥ ያለው ዜጋ ራሱንም ጭምር ወደ ሚዲያም እየወጣ እየሰማንበት ያለ ሁኔታ አለ። ዛሬ እንግዲህ ሰኔ 23 2018 ዓ.ም በተከሰተው አሳሳቢ ሁኔታ ዝርዝር ሀሳቦችን ወደ ማህበረሰቡ ወደ ተመልካቾቻችን እናቀርባለን። እንግዲህ ይሄንን እንትኖች ስናስብ ታዲ ቅድም እንዳልከውም በደቡብ አፍሪካ ውስጥ ብቻ አይደለም በተለያዩ የአፍሪካ ሀገሮችም ጭምር አሜሪካን ጨምሮ የተለያዩ ሀገራች ውስጥ ደቡብ አፍሪካ ይሄ በትልቁ ይታይ እንጂ የተከሰተበት ሁኔታ አለ። የተባበሩት ኤሚሬቶችም አዳዲስ ህጎችን አውጥተዋል። ታዴ እንግዲህ አሁን መሰለህ አሁን ቀደም ብለን እንደገለጽነው መነሻዋ ደቡብ አፍሪካ ጉዳዩ ወደ ተግባር ገባች እንጂ ምክንያቱም የደቡብ አፍሪካ ውስጥ እንደመነሻ ሀሳብ ይዘው የቀረቡት አንደኛ የስራ እድላችን ተከንትን ብሎብናል፣ ተቀምጠናል፣ የስራ እድላችን ተቀምጧል። እንዲሁም ደግሞ እነዚህ ስደተኞች መጤ ስደተኞች የሚሏቸው እነሱ በአካባቢያችን በሀገራችን ላይ የወንጀል መስፋፋትን እንደ ምክንያት ይቆጥረው ነበረ። ይህንን ሁለት ሀሳብ ይዘው የተነሱት ግን ያ ነገር ሀሳቡ ወደ ሌላ ነገር ተጠመዘዘና ጭራሽ የመጤዎች ወይም የስደተኞችን ንብረቶች ማቃጠል፣ መዝረፍ፣ መደብደብ ደረጃ ማሰቃየት ተጀመረ። ይህ ደግሞ ምንድን ነው የአገሪቱ መንግስት ለዚህ ጉዳይ ብዙም ትኩረት እንዳልሰጠው ነው የሚያሳየው። ምክንያቱም እንዲያው
የአጋር ይመስላል ጭራሽ አንዳንድ ነገሮች ሲፈጸሙ እዛ ሀገር ያሉት ስደተኞች ሱቅ ያላቸው መኖሪያ ቤት ውስጥ የሚሰሩ በተለያዩ ምክንያት ሄዱ የስደተኞች ለፖሊሶች ሄደው ችግራቸውን ሲገልጹላቸው ብዙ መፍትሄ አይሰጧቸውም። ይህ ነገር እየተባባሰ ለእነዚህ አክራሪ ጽንፈኞች እጅ ላይ ወደቀ። አየህ፣ እነዚህ አክራሪ ጽንፈኞች እጅ ላይ ሲወድቅ ቀጥታ ወደ ምንድን ነው የገቡት? እነዚህን ሰዎች የጊዜ ገደብ ጥለው በዚህ ወር ቀን ውስጥ እንዲወጡ ነው ለማድረግ የታሰበው። ሆኖም ዛሬ ጁን 30 ነው በፈረንጆች አቆጣጠር። ዛሬ ያው እንግዲህ እንደቀድም አንተም እንደገለጽከው በተለያዩ ቦታዎች ትምህርት ቤቶች፣ ተቋማት፣ የመንግስት መስሪያ ቤቶች በሙሉ ዝግ ሆነዋል። ምክንያቱም መንግስት ከአቅሙ በላይ ሆኖበታል ይሄ ነገር። ስለዚህ ይሄ ነው አሁን ከፍተኛ ጫና እየፈጠረ እየተገኘ ያለው ማለት ነው። እና ወደዛኛው ደግሞ ስመለስልህ በተለይ ከዚህ የተባበሩት አረብ ኤሚሬቶች አካባቢ እዛም የዚህ አይነት ስሜቶች እየተንጸባረቁ እንደሆነ ነው ወደዛ አካባቢ የሚመጡት መረጃዎች የሚያመለክቱት። ምክንያቱም የኢትዮጵያ መንግስት እዛ ያለ ቆንስላ ጽሕፈት ቤትና ከዱባይ ፖሊስ ጋር በመተባበር አንድ የጋራ መድረክ አዘጋጅቶ ነበረ። በዛ የጋራ መድረክ ላይ ምክንያቱም እዛ የሚወሩ በተለይ ስፔሻሊ የሶሻል ሚዲያ ላይ ትኩረት አድርገው ነው የሚናገሩት። ሶሻል ሚዲያ ላይ ምንድን ነው አንዱ የጥላቻ ንግግሮች፣ የመለያየት ንግግሮች፣ ስድቦች፣ ንቀቶች፣ የተለያዩ ነገሮችን በማህበራዊ ድረገጾች ላይ በመልቀቅ ህዝቦችን ይሄ የማነሳሳት አይነት ስሜት እየተፈጠረ ስለመሆኑ ነው። እንደዛ ስለሆነ የጥላቻ ንግግርን የሚገድብ ህጎችም ደንብና ህግ አውጥተዋል የሚል ነው። እንደዚሁም የመከፋፈልን ዘር ብሔርን የሚነካ ህጎችን የጥላቻ ንግግር አጠቃላይ እነዚህን የሚያደርግ ዜጎች እንግዲህ ትልቅ የህግ ጥሰት እንደፈጸመ ታይቶ ወደ ህግ ይቀርባል የሚል እንትንም አውጥተዋል። ሁለተኛው የስድብና የስም ማጥፋት እየፈጸመ እና ግላዊ መረጃን ያለ ፍቃድ ለሌላ አካል መስጠት ጭምር በደቡብ አፍሪካ ወይ ደግሞ በተባበሩት አረብ ኤሚሬትስ ህግና ደንብ ላይ አጽድቀዋል ማለት ነው። እንዲሁም እዚህ ላይ ከጸደቁት ህጎች አንዱ ያው ባለ መንግስት ሀቅ የገንዘብ ማሰባሰብ በሶሻል ሚዲያ በመጠራራት ገንዘብ የሚያሰባስቡ ነገሮች አሉ። እነዚህ ነገሮች እንዲቀሩ ነው። ምክንያቱም ያ ገንዘብ ለምን ይውላል ለማን ይውላል አይታወቅም። ስለዚህ ይሄ ገንዘብ ሌላ ለወንጀል ስራ ሊጠቅም ሊውል ስለሚችል እንደዚህ አይነት ነገሮች እንደተከለከሉ ነው በዚህ በውይይቱ ላይም በህጉ ላይ የተቀመጠው። በጣም ትክክል ነው። አሁን ታዲ ባነሳው ላይ ያለ መንግስት ፍቃድ በኦንላይን ገንዘብ ማሰባሰብ በፍጹም የተከለከለ ነው የሚል ነው ደንባቸው ላይ ያወጡት። ይህ እንደ ህገ ወጥ ገንዘብ ዝውውርን የሚታይ ነው። ይሄንን ሲያደርግ ይታይ እንግዲህ ታዲ ታውቃለህ፣ የኛ የባህል የኢትዮጵያን ባህል ታውቃለህ፣ የመረዳዳት የማሰባሰብ አንዱ ሰው ሲቸገር ለአንዱ በሶሻል ሚዲያ በተለያየ የመረዳዳት ባህል አለን። እንግዲህ እዛ የሚኖሩ ኢትዮጵያን እነዚህ ነገሮች ተጠንቅቀው ህጋዊ ፍቃዳቸውን እንዳያጡ ምክር የምንሰጥበት አግባብ ነው በዛሬ ውይይታችን። ስለዚህ እዚህ አይነት ነገር ላይ የተሳተፈ ሰዎች ካሉም ጭምር ራሳቸውን እንዲጠነቀቁ ጭምር የህጋዊ ፍቃዳቸውን እንዳያጡ ከነዚህ ነገሮች መቆጠብ መቻል አለባቸው። ታዲያ እንግዲህ እዚህ ጋር ኃይሉ ቀደም እንግዲህ እንደባናው እንደገባንበት ከሆነ የዚህ የደቡብ አፍሪካው ጉዳይ በተለይ አሁን እንግዲህ ምን ያህል የጥላቻው ስር ሰዶ ምን ያህል ችግር እንደፈጠረ በራሷ በደቡብ አፍሪካ ላይ ያየነው ነገር አለ። አሁን ለምሳሌ የ26ኛው የዓለም ዋንጫ ላይ አይተዋል። እንግዲህ ሜክሲኮ መጀመሪያ ስትጫወት አሁን ወጣለች እንግዲህ አይደለ ከጨዋታ ወጣለች ደቡብ አፍሪካ። ግን ያን ጊዜ ከሜክሲኮ ጋር የነበራቸው ጨዋታ ላይ የነበረው ድጋፍ ምን ይመስል ነበረ? ጥቁር አፍሪካኖች በሙሉ ነው የሜክሲኮ ደጋፊ ነው ዘላ ይቀርባቸው ለምን ብለው ማሰብ አለባቸው። እሱን ነው ማለት አለብን። አዎ እንግዲህ ኢትዮጵያ አፍሪካን ሲባል በአንድነት የቆሙ ክንድ ጠላትን በአንድ ላይ የተዋጉ ሆነው ካለ ነገር ግን እንደዚህ አይነት ነገሮችን ከውስጥም ያሉ ከውጭም ያሉ ነገሮችን ማስቆም መቻል አለበት ከመንግስት ጭምር ማለት ነው። እንግዲህ ይሄንን በተመለከተ ዛሬ መፈክር ይዘው ሰላማዊ ሰልፍ የወጡበት ሁኔታ አለ። የተቃውሞ ሰልፈኞች የሚያሰሙት መፈክሮችን የፖሊስ ሰራዊት ማሰማራት ጭምር የተደረገበት ሁኔታ አለ። ነገሮች በመነሻ ግልጽ ነው። እንግዲህ ይሄንን በመቃወም ነው መፈክሩን ይዘው የወጡት።
ሰልፈኞቹ በአደባባይ የሚያሰሙት መፈክር አንዱ የስራ እድላችን ቅድም አንተ እንደገለጽከው የስራ እድላችንን ቀሙን፣ ወንጀል መንስኤ ናቸው የሚል ክስ የቀረበበት የመፈክር አይነት ነው። ይሄ ተቃውሞ ግን ልክ እንደ ተቃውሞ ጊዜያዊ ወደ አመፅ ተቀይሯል ማለት ነው። እንግዲህ እዚህ አንድ ነገር ብለህ ቆንጆ ነው ኃይሉ፣ ምንድነው የአፍሪካ ህብረት መሪዎች የአፍሪካ መሪዎች በዚህ ጉዳይ ላይ ብዙም እጃቸውን አላስገቡም። እንደምናየው ከሆነ በተለያዩ ሚዲያዎች እንደሚሰማ ከሆነ ብዙም ገፍቶ የገቡበት ነገርም አይደለም። ምክንያቱም ምንድነው ኢትዮጵያ እዛ ውስጥ ካሉት የአፍሪካ ሀገሮች ኑሯቸውን ለመቀየር እየሄዱ የተለያዩ ሀገሮች ጋር አብራ እየሰራች ትኖራለች። በተለይ ኢትዮጵያ ለደቡብ አፍሪካ የሰጣቸው ተጋድሎት ከፍተኛ ነው። ይሄ ነው የዘነጉት እነዛ የደቡብ አፍሪካ ታሪኩን ዘግቶታል። እንዲሁም አሁን ፊልሙ ላይ እናየዋለን። እዛ ቀደም ሲል የኮሎኔል መንግስቱ ኃይለማርያም ኔልሰን ማንዴላ ለረጅም ጊዜ ታስረው ሲወጡ ጥሩ አቀባበል አድርጎላቸዋል። የሀገሪቱን ኒሻን ሁሉ የሸለሟቸው። እንዲሁም ቀደም ሲል በአፄው ኃይለሥላሴ ጊዜ እንዲሁም የአንዳንድ ነገሮችን ድጋፍ እንዳደረጉላቸው በዚህ በፖሊስ ማሰልጠኛ ሁሉ ገብተው ፈጥኖ ደራሽ እዛ ሁሉ ስልጠና እንዳይወሰዱ ነው። እና ኢትዮጵያ ለአፓርታይድ ማለትም ለደቡብ አፍሪካ ነፃነት ትልቅ ዋጋ የከፈለች ሀገር ናት። ሆኖም ግን ይህንን ዋጋዋን አይደለም አሁን የምናየው ገብቷል። ችግር እየፈጠሩብን ነው እኛ ላይ። ለምንድን ነው ይሄ አንድነት ይሄ ጸረ ስደተኛ አቋም ያላቸው ቡድኖች የሚፈጥሩትን ነገር ትልቅ የመንግስት አካላት በተለይ የአፍሪካ መሪዎች ራሱ ኤዩ ጣልቃ አልገባበትም እና እዚህ ላይ ትኩረት ሊደረግለት ይገባል የሚል ሀሳብ አለ። እውነት ነው ታዴ። እንግዲህ እዛ ሀገር ውስጥ የሚኖሩት አፍሪካን ብቻ አይደለም፣ የተለያዩ ነጮች ሀገሮች በሰላም የሚኖሩባት ሀገር ናት። ብዙ ነጮቹ አይታገሏቸውም። ይህንን እንትኖች ምሁራኖችም ጭምር መንግስትም ጭምር እዚህ አይነት ነገሮችን መከላከል ነገሮችን ዘምተው ልክ ኮሮናን በአንድነት በትብብር እንደገቱ ሁሉ የአፍሪካ ሀገሮችን ጭምር አንድ ላይ ሆኖ እንደዚህ አይነት ጸረ ስደተኞችን ላይ ያተኮረ እንትን መቃወም መቻል አለባቸው። እንዲያውም የሚገርመው የ2063 አጀንዳ አለ። አፍሪካ የ2063 አጀንዳ አፍሪካን እርስ በርስ የማገናኘት ስራዎች ሁሉ አሉ። ከቪዛ ነፃ የሆነ ስራዎች ለመስራት በእቅድ ውስጥ ያሉ ሀገሮች አሉ። ይህን ነገር እኮ የሚያኮላሽ ነገር ነው ይሄ የአይነት ድርጊት በደቡብ አፍሪካ ውስጥ መከናወኑ። ስለዚህ ይሄ ነገር ኃይል ሊባል ይገባል የሚል ሀሳብ ስላለ ነው። በጣም ትክክል ታዴ። አሁን እንግዲህ የስጋቱ ጥልቀት የሰብአዊ መብት ተሟጋቾች ማስጠንቀቂያም ጭምር ያሉበት ነገር ነው። ይህ የተቃውሞ ሰልፍ ወደ ህይወት አደጋ የሚቀርብበት እድል ሰፊ መሆኑን የሰብአዊ መብት ተሟጋቾች በከፍተኛ ሁኔታ ሀሳብ እየሰጡበት ይገኛል። ማስጠንቀቂያም ጭምር ሰጥተዋል። እንግዲህ የስደተኞች ማህበረሰብ ለተለያየም በአፍሪካውያን ወንድሞቻችን እህቶቻችን ከመኖሪያ ቤታቸው ለመውጣት በመፍራት ቤታቸው ዘግተው ለመውጣት እየሞከሩ ያሉት እንግዲህ የደቡብ አፍሪካ የጸጥታ አካላት በከፍተኛ ቁጥር በማሰማራታቸው በግልጽም በብዙ አካባቢዎች ውጥረቱ እንደቀጠለ ያለበት ሁኔታ አለ። እንግዲህ ይህንን የሰብአዊ መብት ተሟጋቾችን ጭምር እያወገዙት ያለበት ሁኔታ አለ። ይህንን በእንደዚህ አይነት ማስቆም አለብን የሚል ሀሳብ አለ። ተመልካቾቻችን እየተከታተላችሁት ያላችሁት እንግዲህ ከራዲካል ሚዲያ ሰርቪስ ፕሮግራማችን ነው። ይህ ፕሮግራማችን ይቀጥላል። ወቅታዊ ጉዳዮችን ሁሉ ይዞ ነው ወደዚህ የሚቀርበው። ዛሬ ዕለቱ እንግዲህ የጁን 30 ማለትም በፈረንጆች አቆጣጠር በእኛ ደግሞ የሰኔ 23 ነው እና የስደተኞችን በተመለከተ በደቡብ አፍሪካ እየተካሄደ ያሉት ችግሮችን ነው ያነሳን ከባልደረባዬ ኃይሉ ድጋፊ ጋር። እሺ ታዲያ እንግዲህ ያው በአጠቃላይ ይቺ ችግር ከኢኮኖሚ ጥያቄ አልፎ ወደ ዘረኝነትና ወደ ዜሮፎቢያ የሚባል ጥቃት አደጋ እያመራ ያለበት ሁኔታ ነው ወይ? ስደተኛ ጠል የሚባለው ውስጥ እያመራን ነው ወይ ብለን ራሳችንን መጠየቅ አለብን። አፍሪካ ደቡብ አፍሪካውያን መጠየቅ አለበት። የአፍሪካ ማህበረሰብ መጠየቅ መቻል አለበት። ይሄ ዘረጠል የሆነ ነገሮች ደግሞ ለሀገርም ለኢኮኖሚውም
ጥሩ አይደለም እና እንግዲህ የደቡብ አፍሪካ መንግስት ሁኔታውን ለመቆጣጠር በቂ አቅም እንዳለው ይታወቃል። ችላ ካላለው በቀር ትልቅ አቅም እንዳለው ይታወቃል። እንግዲህ እስቲ ተመልካቾቻችን በዚህ ላይ ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን ውስጥ ማስቀመጥ ትችላላችሁ። ውድ ተመልካቾቻችን የዛሬው ፕሮግራማችን ደቡብ አፍሪካ ላይ ያተኮረው ፕሮግራማችን በዚሁ ተጠናቋል። እንግዲህ የራዲካል ሚዲያ ዩቱብ ቻናልን ሰብስክራይብ በማድረግ ገንቢ የሆነ አስተያየታችሁን እየሰጣችሁን እንዳትለዩን እንላለን። የዛሬ ፕሮግራማችን በዚሁ አጠናቀናል። መልካም ሳምንት፣ መልካም